በና አቤል ባረጉት ነገር በጣም ተናዳለች ማለት ነው። አሁን ላይ ሩታ ልክ ነው ወይ እየሰራሽ ያለሽው? በጣም ስለተናደድሽ ነው እንጂ አብርሃምን ጠልተሽው አይደለም። እንዴት አሳልፈሽ ለፍቅር ትታያለሽ እያለቻት ይገኛል ማለት ነው። እና ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ ብዝት ተርፍ ይበል። ኢትዮጵያንም ኤርትራያንም ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ እላለሁኝ። በተረፈ ፍቅር ሰላሙን ይስጠን ይስጣችሁ። እንግዲህ ወደ ጉዳያችን ስንገባ ውዶችዬ ቡዜ በጣም ያናደዳት አንድ ነገር ምንድን ነው? እሱም አይታችኋል። ሄርሚ 100,000 ሰብስክራይብ በመግባቷና ልደቷን አስመልክተው እነ አቤል እዛ ጋ እነ አሚሮ አይታችኋል ማለት ነው። እና ሰፕራይዝ ሊያደርጓት አብርሃም በማያውቅበት መንገድ ነው። እና እንኳን ቡዜ እኔም ተናድጃለሁ አቤል በሰራው ስራ ማለት ነው። ለምን ቪዲዮውን እውነት ነው ሄርሜላ ታየዋለች። ህፃን ልጅ አይደለችም ወይም ደግሞ አይናማ አይደለችም። ገብታችኋል። በግድ አበባውን እንኳን ለአብርሃም ሲሰጡት የነበረው እሱ አምጥቶ ሄርሜላን ሰፕራይዝ እንዳደረጋት ነገር ነው። አብርሃም እዛ ጋር ግራ ተጋብቷል። ለምንድን የጠራችኝ? እሷ ታውቃለች ወይ እንኳን ሲላቸው እሷ እንደማታውቅ ነው። ግን እራሳቸው ነበር አበባውን የገዙት ማለት ነው። ልደቷንም አስመልክተው 100 ሰብስክራይብ ስለገባችም አሁን ላይ ቡዜ እያለች ያለችው እኔ ሄርሜላ በሁለት እግሯ እንድትቆም እፈልጋለሁኝ። ወንድ ልጅ መጣ አልመጣ ብላ እንድትጨነቅ አልፈልግም። ህይወቷን እንድትቀጥል ከሌላ ሰው ጋራ ነው ፍላጎቴ። ወንድሜ አሁን እያደረገው ያለው ነገር ትክክል አይደለም ብላለች ማለት ነው። በነገራችን ቡዜ የነቃችው አሁን ነው። እንዴት ነው የነቃችው? ፍቅር ከመጣች በኋላ አብርሃም ትክክል እየሰራ እንዳልሆነ ተረድተዋለች ማለት ነው። እሷን እንኳን ቆም ብሎ ለማውራት ፈቃደኛ እንዳልሆነ ቡዜ ተናግራለች። እንግዲህ ሩታ አብርሃም ቆይቷል ከታመመ። አብርሃም ዛሬ አይደለም። አብርሃም እኮ የታመመው ልዑል የሩታ ሆድ ውስጥ ገና ተፈጥሮ እያለ ልጇን እንኳን በሰላም መውለዷን የልጁን ሽታ እንኳን ታቅፎ አስቡት። ገና ሳያይ እኮ ነው ወደ ሄርሜላ ሄደው ማለት ነው። እና ቡዜ እውነት እናውራ ከተባለ ወንድምሽ አብርሃም ዛሬ አይደለም የታመመው፣ ወደ ሄርሜላ ሄደ ሰዓት ነው ህመም የጀመረው ማለት ነው። ለአንቺ ግን እንዴት ሊገባሽ እንዳልቻለ ምንም ነገር እኔ ልረዳው አልቻልኩም ውዶችዬ ማለት ነው። ወንድሟ ትክክል እየሰራ እንዳልሆነ ግን የተረዳችው በሄርሜላ ላይ ፍቅር ስትመጣ ነው። ወንድምሽ እኮ የታመመው በሩታ ላይ ሄርሜላን ሲደርብ ነው ማለት ነው። ቆም ብለሽ እንደ ሴት ብታስቢ ኖሮ ዛሬ አይደለም ዛሬ አብርሃምን ልመልሰው ብቲ አይመለስም። መጀመሪያ ህፃን ልጅ እኮ እኛ ገና እንጭጭ ሆኖ አላደለ የ5 ዓመት የ6 ዓመት ሆኖ እንዳሳደግነው ነው አስተዳደጉን ይዞ የሚወጣው ማለት ነው። እውነቴን ነው የምላችሁ። በነገራችን ላይ በነ አቤል በኩል ትክክል ብላለች አሚሮ። አቤል በጣም እያሽቃበጡ ነበረ። እንግዲህ መጨረሻ ላይ አብርሃም ሲለመን ራሱ አሚሮ ምንድን ነበር ያለው? ተወው፣ ፍቅር በግድ ነው እንዴ? በፍላጎት አልሆነ ብሎት ነበረ። በዛን ሰዓት ሄርሜላ እንዴት እንደደነገጠች አስቡት። በግድ ነበር ያለችውና እንዴት አብርሃም ሳያውቅ ነው እንዴ ይሄ ነገር የተደረገው? አበባውን ግማን ያመጣልኝ ብላ እንኳን ስትጠይቅ አብርሃም እንዳመጣላት ነበረ ሲዋሿት የነበረው ማለት ነው። ውሸቱንስ ምን አመጣው ማለት ነው። እና እንግዲህ ያለታ የሄርሜላ ፈገግታ በጣም ልዩ ነበረ። በጣም ነበረ ደስ ያላት። ለእኔ ነው እንዴ ነጭ ልብስ የለበሳችሁት እስከ ማለት ድረስ ደርሳ ነበረ ማለት ነው። እና እነሱም አዎ ለአንቺ ነው ገና ትልቅ ሰፕራይዝ አለሽ ስካይ ላይ ሆቴል እያሏት ነበረ። በነገራችን የወሬያችሁ ወሬ ደግሞ ጭራሽ ስካላይ ሆቴል እና እሱ ቪዲዮ የት ሄደ? የት ነው የተለቀቀው? በቻናላችሁ ታልተለቀቀ አይቻለሁ። አቤል ቤትም የለ፣ ሄርሜላ ጋም የለ፣ ሩታ ቻናል ላይም የለ፣ አብርሽም ቻናል ላይ የለም፣ ወንድሟ ሚኪ ላይም የለም። በማተጫነ ታዲያ ስካላይ ሆቴል ብላችሁ እንደዛ ልጅቷን እኔ እንጃ ለሞራሏ እንኳን ትንሽ አትጨነቁም እንዴ? አቤል ይሄ ሁሉ ጥፋት ያንተ እንደሆነ ሊገባ ይችላል። መጀመሪያም አብርሃም ሳይፈልግ ነው ሄርሜላን ጎትተክ አምጥተክ
የሩታን ህይወት ያበላሸከው ማለት ነው። እና በጣም ባለጌ ነክ። እንኳን ቡዜ እኔም አዝኜብካለሁኝ እውነት ስለሆነ ቡዜ እኔ ሄርሜላ ላይ በምታረገው ጫና እውነቴን ነው እቃወማታለሁ። ግን አንዳንድ ነገሮች ላይ ደግሞ ልክ ናት ብዬ ነው የማምነው። በነገራችን አሁን ሩታ እየሰራሽ ያለሽው ስራ አግባብ ነው ወይ እያለች ነበረ በቪዲዮ መሀል ተናግራለች። እና አግባብ ያልሆነው ምኑ ላይ ነው? አብርሃምን እኮ ሩታ ብዙ ጊዜ ወደ ራሷ ለመመለስ ሞክራለች። ልጃችን አብረን እናሳድግ፣ ልጄ የአባት ፍቅር ያስፈልገዋል፣ እኔ ሁሉንም ነገር ሆኜ ልጄን ማሳደግ ይችላለሁኝ፣ ግን አንድ ነገር መሆን አልችልም ብላለች። እሱም የአባትን ፍቅር መስጠት አልችልም፣ የእናትነቴን ግን እችላለሁ፣ የሚለብሰው የሚበላው አንዳንድ ነገሮችን አላጎልበትም እያለች ነበረ ማለት ነው። እና ሩታ እንደዛ አብርሃምን ለመመለስ እንኳን ስትታገል እኮ እናንተ አንቺና አብርሃም እኮ ተፋታችኋል፣ የአንቺ ህይወት አብቅቷል፣ ተፈለግሽ ልጅሽን ይዘሽ ከሀገር የፈለግሽበት ወጥተሽ መኖር ትችያለሽ፣ አርፈሽ ለምን ልጅሽን አታሳድጊም? ልክ ሩታን ቀና ብላ እንዳትሄድ ተሰብራ እንድትቀር ነበር እኮ እያረጋችኋት፣ አንቺን ብትሆኝ እያረግሻት ያለሽው ማለት ነው። እና በዛን ሰዓት ሩታ ጠንካራ ልጅ ስለሆነች ነው እንጂ ምን ማለት እፈልጋለሁኝ፣ የአለ ሩታ እውነቴን ነው እንጀራ የላችሁ። ሩታን እኛ ዛሬ አይደለም የምናውቃት፣ ወይ ከ8 ወር በፊት ወይ ከ10 ወር በፊት ከ1 ዓመት የመጣች አይደለችም። ከ1 ዓመት ከ8 ወር የመጣችሁት እናንተ ናችሁ፣ እነ ሄርሜላ እነ ቡዜ ናችሁ። ሩታ የጥንት የጠዋት ናት። በጣም ነው የምናውቃት ማለት ነው። ከፍቅር ይበልጥ ራሱ ሩታን ነው እኛ የምናውቀው። እውነት እንነጋገር ከተባለ የአብርሃም ቻናል ባናር ለመውጣት እውነቴን ነው 500,000 ወይም 500,000 ለመግባት የሩታ እጅ አለበት፣ የሩታ እንባ አለበት። ብዙ ነገር ሆና ነው አብርሃም እዚህ ጋር የደረሰው ማለት ነው። እውነቴን ነው የምላችሁ። አዎ አብርሃም እሷ ለልጇ እያለች ነው እየተጋፈጠች ያለችው ሩታ ማለት ነው። እና አዎ በአሁኑ ሰዓት ሁሉንም እርግፍ አርጋ ትታ ከልዑል ጋር ብትመጣ እውነቴን ነው የምላችሁ ማንም ያይላታል። ብዙ ወዳጆችን አፍርታለች፣ ብዙ ተከታዮችን አፍርታለች ማለት ነው። እና በክብሯ የማትደራደር ልጅ ናት ሩታ ማለት ነው። ይሄን ሁሉ ግን ለልጇ ስትል መስዋዕትን ከፍላለች፣ ተሰድባለች፣ ክብሯን አታለች። ግን ይሆናል ብላ ነው። እናት ደግሞ ለልጇ ብዙ ነገር ታረጋለች። እናንተም ታውቃላችሁ፣ እኛም እናውቃለን ማለት ነው። ያለ ሩታ ደግሞ እውነቴን ነው ዩቱብ መስራት አትችሉም። እያወቃችሁ ሩታን የምትሰድቧት ነው ግራ የሚገባኝ ማለት ነው። እና ሩታ ጠንካራ ሴት ናት። እኔ የምናት ስለሆን የሩታ ህመም ይሰማኛል፣ የሩታ ድካም ይሰማኛል። እናቶቻችን አንድ ልጅ አይደለም 3 አሳድገዋል። አው በደንብ አሳድገዋል፣ በደንብ እሱን አውቃለሁኝ። ያለ ወንድ መኖር ይቻላል? አው በደንብ መኖር ይቻላል። የግድ ከወንድ ጋር አይደለም መኖር ብቻ ህይወት የሚቀጥለው ማለት ነው። እና ግን ብዙ ያለ ጥፋቷ ያለ ስሟ ስም ሰጥታችኋታል ማለት ነው። በእውነት ሩታን ለመጣል እየሄዳችሁ ሄርሜላን ለማንሳት ነበረ። ሩታን የጣልሽ መስሎሽ ቡዜ ራሱ ሄርሜላን የጠቀምሽ መስሎሽ ነበር ማለት ነው ያኔ። ግን አሁን ላይ ሄርሜላንም አልጠቀምሻትም። እንደውም አብርሃም ሌላ ሴት ይዞ መጥቶ መጫወቻና መሳለቂያ እየሆነች ነው ሄርሜላ ማለት ነው። ሄርሜላ እንግዲህ አላውቅም እያስመሰለኝ ካልሆነ አብርሃም በጣም እንደምትወደው እንደምታፈቅረው ነው ሁኔታዋ የሚያሳየው። እኔ ሄርሜላን ስቃወም የነበረው በአሰራሯ እና በአገባቧ ነው እንጂ እኔ በሄርሜላ እውነቴን ነው ተቃውሞ የለኝም። በጣም ቆንጆ ሴት ናት። ማንም ወንድ የሚመኛት ናት ማለት ነው። እና ያው እንግዲህ ሄርሜላም ሩታዬ አዳዲስ ኦዲየንሶችን ይዛ መምጣት ትችላለች። በነገራችን እንግዲህ ኢትዮጵያ ውስጥ ቁጭ ብላችሁ ቻናል ስትሰሩ ጥንድ ሆናችሁ ካልመጣችሁ ሶሻል ሚዲያው የሚወደው እንዲህ ነው። ዩቱብ ደግሞ እንደዚህ አይነት ነው የሚወደው። ሰውም ሀ ብሎ የእናንተን ህይወት ይስጠን፣
እንደናንተ ነው ፍቅር ማለት አቤት ስታምሩ አብራችሁ ጃጁ ብሎ የሚመለከተው እንደዚህ ጥንድ ጥንድ ሆነው ሲመጡ ነው ማለት ነው። እና ሰውን እንዴት መሳብ እንዳለባቸው በደንብ ስለተረዱ ነው እየሰሩ ያሉት። ግን በዚህ መሀል ግሩፕ ሆናችሁ የምትሰዳደቡ እውነቴን ነው ፈጣሪ መፍራት አለባችሁ። ሁሉም ቻናሉን እያሳደገ ነው። ሩታዬ አዲስ ቻናል ከፍታ ብትመጣ በ2 ቀን ውስጥ እውነቴን ነው የምላችሁ 100K ትገባለች እና 100K ሰብስክራይብ መግባት ትችላለች። ገብቷችኋል? ያኔ ራሱ በ2 ቪዲዮ ነው በ1 ቪዲዮ ነበር 50 ሰብስክራይብ የገባችሁ ማለት ነው። እና ሩታ ለሁላችሁም ቢሆን የእንጀራ ድልድያችሁ ናት፣ የእንጀራ ገመዳችሁ ናት ማለት ነው። በእውነት በዚህ ልክ ልትቃወሟት አይገባም። በዚህ ልክ ደግሞ ልታንቋሽሿት አይገባም ማለት ነው። እና በእውነት እኔ አሁን በጣም የማዝነው አብርሃም ልጁ ሲያድግ ለልዑል ምን አይነት መልስ ነው የሚመልስለት ማለት ነው? እስከ ዛሬ ያደረገው ምንም ድራማ ቢሆን ልጅ እኮ ነው የሆነ በእናቱ ላይ የሚሆን በእሱ ላይ የሚሆን ፎቶ እየተዘቀዘቀ ብዙ ነገር እናቱ ተብላለች። እና የአሁኑ ድራማ እየሰሩ ነው ብለን ብንል የበፊቱን ቪዲዮ አስታውሱት። ሩታ ነፍሰ ጡር ሆና ብዙ ነገር በሚያስፈልጋት ሰዓት አብርሃም ከሄርሜላ ጋር አሸሼ ገዳሜ ሲል የነበረበትም ማለት ነው። እና እሱ አልበቃ ብሎ ደግሞ በሄርሜላ ላይ ሌላ ወንድ ሌላ ሴት ይዞ መጣ። ፍቅርን ማለት ነው። ፍቅር ያው አሁን ላይ የመጣችው አብራ ህይወት ለመቀጠል አይመስለኝም ከአብርሃም ጋር ተሆነም እንግዲህ ምርጫው የአብርሃም ነው እንጂ የኛ የኦዲየንሱ አይደለም። ግን ያው የሄርሜንም የፍቅርንም ቻናል እንግዲህ እያደገ ነው። መጀመሪያ እንግዲህ 90 ምናምን ሺህ ነበረች፣ ይኸው ወደ 100 ገብታለች ማለት ነው። 100K ደስ ብሎናል። ተስራ መስራቱን ይስሩ እኮ ቢያንስ አስተማሪ የሆነ ነገር መስራት አለባቸው። አንድ ሰው ተገንጥሎ ከዚህ ጭምልቅልቅ ያለ ህይወት ውስጥ መውጣት አለበት ብዬ ነው እኔ የማምነው። ወይ ሩታ ወይ ሄርሜላ ማለት ነው። እውነቴን ነው የምላችሁ ሄርሜላና ሩታ አሁን አንድ ጋር ቢሰሩ በጣም ተወዳጅነትን ነው የሚያተርፉት ማለት ነው። እንግዲህ እዛ ጋር በአብርሃም ብዙ ቻሌንጆችን ስላለፉ እኔ አሁንም ቢሆን ሄርሜላ ጥሩ ነገር አድርጋለች እያልኩኝ አይደለም። አጥፍታለች፣ ብዙ ጥፋቶችን ነው ያጠፋችው። ትዳር ያለው ወንድ ላይ መግባቷ ራሱ ይሄ ትልቅ ጥፋት ነው። ሕፃን ልጅ ገና ተወልዶ አባቱ የልጁን ሽታ ሳያሸት ሳያይ ወደ ሌላ ሴት ሄዷል። ትዳር ደግሞ እንደዚህ አይደለም። ብዙዎቻችን ትዳር ይዘን አይተናል፣ ታላላቆቻችንም አግብተው አይተናል ማለት ነው። እና ትዳር ሲባል ትልቅ ቻሌንጅ የበዛበት ነው። አንድ ተቋም ነው ማለት ነው እንጂ ሚስቴ ተናገረችኝ ወይም ባሌ ተናገረኝ ብለን ወደ ሌላ ሴት ወደ ሌላ ወንድ የምንሄድበት አይደለም። እንግዲህ አሁን ላይ አብርሃም እያረገ ያለው ለተናናሾቹ ራሱ በእውነት አንዳንዴ ማንን የሰው ልክ እንደሆነ የትዳር ምን ያህል ክብር እንዳለው ለእናቱ ለሴት ልጅ ምን ያህል ክብር እንዳለው የተረዳሁት ማንን ነው? ኤፋን ነው። ኤፋ በእውነት ሁሌም ነው እኔ ቪዲዮ ስሰራ የማመሰግነው ማለት ነው። ከሩታ ጎን ነበረ። ሩታን በጣም እየደገፋት ነበረ። አብርሃም ትክክል እየሰራ እንዳልሆነ እየተናገረ ነበረ። ብዙዎቻችሁ ግን ኤፍሬምን በኋላ ላይ ደግፋችሁታል። ኤፍሬም እኮ ሲል የነበረው ሲናገር የነበረው ከሩታ ጎን ቆሞ ከልጁ ጋርና ከሚስቱ ጋር መሆን አለበት። እየሄደ ያለው አዲስ ህይወት የጀመረው ትክክል አይደለም፣ ወንድሜ በጣም የተሳሳተ መንገድ እየሄደ ነው ብሎ ሲላችሁ ምንድን ነበረ ያላችሁት ማለት ነው። እና ብዙዎቻችሁ ተቃውሟችኋል። ኤፍሬም የአብርሃም ጠላት እንደሆነ የአብርሃም በቃ ወዳጁ እንዳልሆነ ጭራሽ ኤፍሬም አብርሃም ላይ ከሩታ ጋር ተማክሮ እንደዛ እንዳደረገው ነበረ ስትሉ የነበራችሁት። በመጨረሻ ላይ ግን አብርሃም ፍቅርን ይዞ ሲመጣ ሁላችሁም ኤፍሬም ትክክል ነው አላችሁ ማለት ነው። አያችሁ፣ መጀመሪያ ነገሮችን በደንብ መገንዘብ አለባችሁ። ኤፍሬም ምን ያህል ለትዳር ክብር ያለው ልጅ ነው። ወደፊት ለሚያገባት እንግዲህ መልካሙን ትዳር ይስጠው ነው ማለት የምፈልገው። በእውነት እኔ እዛ ጋር ለድራማ ቢሆን ማንም ሰው
ከወንድሙ ጎን አይቆምም፣ ከወንድሙ ሚስት ጎን አይቆምም። አህያ ካመዱ ሰው ከዘመዱ እንደሚባለው ማለት ነው። እና እሱ ግን ወንድምክ ፈዘዘ፣ ወንድምክ መስተፋቅር ድግም ተደረገበት፣ ያንተ እጅ አለበት እንኳን ሲባል ማለት ነው። ያን ሁሉ ሲጋፈጥ አብርሃም ምንም አልሆነም አውቆ እያስመሰለ ነው እያለ የነበረው ከሩታ ጎን ነበር። የሄደበት መንገድ ትክክል እንዳልሆነ ከሄርሜላ ጋር ቀለበት አሰርኩ ህይወት ጀመርኩ ያለው ነገር ስህተት እንደሆነ ከስህተቱ ተምሮ ወደ ትዳሩ እንዲመለስ ሲገፋው የነበረው ኤፍሬም ነበር ያኔ። በመጨረሻ ግን ፍቅር ከመጣች በኋላ በዚህ ሳምንት ሁላችሁም ኤፍሬም ትክክል ነህ፣ ኤፍሬም ትክክል ነህ ማለት ጀመራችሁ ማለት ነው። እና አንዳንዴ እየሰሩ ያሉት ዝብርቅርቅርቅ እንደኔ ግራ ገብቷችኋል። በእውነት ግራ ገብቷችኋል። አሁን አብርሃም፣ ፍቅር፣ ሩታ፣ ሄርሜላ እያደረጉ ያሉት አብሶ ፍቅርና አብርሃም ማለት ነው። በእውነት የሆነ እኔ እንጃ ሁለቱ ላይ ሊበቀል ይሁን ግራ ነው የሚያጋባው። አብሶ ፍቅርና አብርሃም የሚያደርጉት አክት ማለት ነው። እንግዲህ መጨረሻ ላይ አልሄድ ሲሉ ራሱ እንዴት አድርገው የሆነ እኔ እንጃ እዛ ጋር ስቅ ያለው የሳቁት እኔ ወይ በፍቅር ንግግር ወይ በአብርሃም በሚያረገው በሚያሾፈው በሚጥለው አማርኛ አይደለም። ሁኔታቸውን ያሳቀኝ፣ ነገረ ስራቸውን ያሳቀኝ። ከዛ በፊት ምን አይተናል? እንግዲህ እኛ ስንጠብቀው የነበረው ቪዲዮ በነገራችን ሌላ እንደሆነ ታውቃላችሁ። በማግስቱ ግን ከ2 ቀን በፊት የተለቀቀውን አይታችሁ ራሱ ከሆነ ፍቅርና ማናት ሩታዬ ታረቁ። አስቡት። እሱም የታረቁት እንግዲህ በአብርሃም ቻናል ላይ ነው ማለት ነው። ገባችሁ? ግን ከዛ ቀደም ብለው ደግሞ በጣም ሲሰዳደቡ ነበረ። ሄርሜላም ሳትቀር መታ ማለት ነው። ከታረቁ በኋላ ያው አብርሃምን ለፍቅር እንደተወችለት ተመልሰው ደግሞ በማግስቱ ሲመጡ የሰሩትን ደግሞ ተመልከቱ። ግራ እኮ ነው እኛን የሚያጋቡ ማለት ነው። አንዳንዴ እነሱ ናቸው ግራ የገባቸው ወይስ እኛ ተመልካች ኦዲየንሶች ነን ግራ የገባን ብላችሁ ራሳችሁ እንድጠይቁ ነው የሚያደርጋችሁና ጭራሽ አልበቃ ብሏት ሚዜ እንዲሆኗት እየጠየቀች ነበረ። እነሱም ደግሞ ሚዜ መሆን እንደማይችሉ እዛ ጋር ለአንቺ ሚዜነት መተን ወደ ሚስትነት ተቀይረን ጉድ እንዳንሰራሽ እያለች እንደውም ሄርሜ ስትላት ነበረ ማለት ነው። እና ውዶችዬ ያው አሁን ላይ ጊዜ እንግዲህ በጣም ተናዳ ትናንት የሰራችው ቪዲዮ አለ። እሱም የተናደደችበት በነ አቤል እንደሆነ ያው መግቢያ ላይ ተናግሬ ያለሁኝ። አቤል ሲጀመር መጀመሪያም ጎትቶ ሄርሜላን አምጥቶ የሩታንም ሆነ የአብርሃምን ሕይወት የበጠበጠው አቤል እንደሆነ እናውቃለን። አሚሮ ደግሞ አሁን የመጣ ዩቱበር ነው። ከዛ ነው ወዲያ ነው እንግዲህ መጥቶ ቻናሉን የተዋወቀለት ማለት ነው። እና በነገራችን በሩታ በአብርሃም ሰበብ እኮ ብዙ ልጆች እያደጉ ነው፣ እየመጡ ቻናላቸውን እያሳደጉ ነው። በኋላ ግን ተመልሰው ጠላት የሚሆኑት ለሩታ ነው። ሩታን ነው እያንቋሸሹ ያሉት ማለት ነው። እንደውም አቤል ያለታ አበባ የሚሰጠው አበባ ለሆነች ሴት ነው እያለ ነበረ። አስቡት። እዛ ጋር ቅኔው እንግዲህ ምንም ቢሆን አበሻ ነኝ ይገባኛል። አዎ ቅኔው ከባድ ነው። አበባ የሚሰጠው አበባ ለሆነ ሰው ነው እያለ ነበርና እንግዲህ በጣም ነው ግርም የሚለኝ ውዶችዬ። እናንተ የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። ቡዜም እንግዲህ ወንድምሽ ልክ እየሰራ እንዳልሆነ አሁን ገና የነቃሽ ይመስለኛል። እሱ ልክ ያልነበረው በሩታ ላይ ሄርሜላን የደረበ ቀን ነው ማለት ነው። ነፍሰ ጡር ሚስቱን ትቶ መቼም ልጅ ነኝ ብሎ እንኳን ቢል እንደዚህ አልነበረም። ለእናት ክብር ቢኖረው፣ ለእህቶቹ ለሴት ልጅ ክብር ቢኖረው ማለት ነው። በእውነት የብልግና ስራ እየሰራ ነው። በተረፈ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።